የተለያዩ ማሽኖችን እንዴት ይሰራሉ? ማሽን ወደ ስራ ከመግባቱ በፊት ማሽን ሆኖ እንዲወጣ ራሱ ምን አይነት ፕሮሰሶችን ያልፋል የሚለውን ልንመለከት በፋብሪካችሁ ላይ ተገኝተናል። እስቲ በቅድሚያ ግን ስምህንና የስራ ድርሻን እንዲሁም ድርጅትን አስተዋውቀኝ። ስሜ መሐመድ ድብሬ ይባላል። የመንሃድ ስራ አስኪያጅ ነኝ፣ መስራችና ባለቤት ጭምር። ኦኬ፣ ድርጅታችሁ ማን ይባላል? እንዲሁም ደግሞ ከተመሰረተ ምን ያህል ጊዜ ሆነው? አሁንስ ምን አይነት ስራዎችን እየሰራ የሚገኝ ድርጅት ነው የሚለውን ጠቅለል ያለ ባክግራውንዱን ለኔም ለተመልካችን ግልጽ አድርግልን። መልካም። መንሃድ ከተመሰረተ ኦልሞስት ወደ 3 ዓመት አካባቢ ሊሆነው ነው። የሚሰራው ስራ ሰፊ ነው። መጀመሪያ ከቢዝነስ ማማከር ይጀምራል። ከዛ ስልጠና የሚያስፈልገው ከሆነ ያ ቢዝነስ ስልጠና ካስፈልገው ስልጠና ይሰጠዋል። ካላስፈልገው ቀጥታ ወደ ስራው ይገባል ማለት ነው። ነገር ግን እኛ ጋር ወደ 8 ስቴፖች አሉ ስራ ለመስራት። የመጀመሪያው ሰው ይመጣል፣ ቢዝነስ ይማከራል። ስቲል አስቦ የመጣው ስራ ላይ ስራው ይችላል። ቢዝነስ አማካሪው ሪኮመንድ ሲያደርገው ከአካባቢው፣ ከየንብረቱ፣ ከከስተመሩ፣ ከአቅሙ ጭምር ማለት ነው። ያን ካደረገ በኋላ ስልጠና ካስፈልገው ስልጠና ይወስዳል። ስልጠና ሰልጥኖ ያ የሰለጠነበት ስራ ኬሚካል ነክ ከሆነ ሌላ የኬሚካል አማካሪዎች ጋር ሄዶ ስለ ኬሚካል ሙሉ እውቀት ሊኖረው ይገባል። መጀመሪያ ስልጠናው ስለ ቢዝነሱ ነው፣ ከዛ ስለ ኬሚካሉ። ኬሚካል ካላስፈለገው ግን ቀጥታ ወደ ቢዝነስ ይገባል ማለት ነው። ማሽኖቻችን በጣም ሰፊ ናቸው። ማንም ሰው የፈለገው እንደዚህ ስፔሲፊክ የለው። ስቲል ሀሳብ ይዞ መጥቶ ሰውየው ሀሳቡ ድሮይንግ ሆኖ ማሽን ሆኖ ይወጣል በእነዚህ ማሽነሪዎች። ፕላስ ለመጥቀስ ያክል የፈሳሽ ሳሙና፣ ደረቅ ሳሙና፣ አጃክስ፣ በረኪና፣ ሎሽን፣ ሻምፖ፣ ሌሎችም የመጥረጊያ አጫጭን ሆኖ ትናንሽ ስሞል ቢዝነስ የሚባሉት ጭምር ይሰራበታል። በጣም ብዙ ቢሆኑ ጥቂቶቹ እነዚህ ነው። ስለዚህ ማሽኖች ማሽን ሆነው እንዲወጡ ለግልጋሎት እንዲያገለግሉን የምንጠቀምባቸው ማሽኖች እዚህ ጋር የምንመለከተው እስከታች ድረስ ያሉት ናቸው። እዚህ ጋር ወደ 7 ዲፓርትመንት አለው። ከሌዚንግ ጀምሮ እስከ ፊኒሽንግ ድረስ ያሉት ስቴፖች መጀመሪያ ማሽን ሆኖ ሊወጣ በእነዚህ ማሽን የመጀመሪያ ስቴፕ ይሰራላታል። ከነዚህ ማሽኖች ከጨረሰ በኋላ ሁለተኛው ስቴፕ ላይ ሚሊንግ ላይ ይገባል። ከሚሊንግ መቶ ድሪሊንግ ይገባና እያለ እስከ ፊኒሽንግ ይሄዳል። አንድ ማሽኑ ሊወጣ እነዚህ ነክቶ ወይም በእነዚህ ተጭኖ ማለፍ አለበት ማለት ነው። ስቲል የኛ ሀሳባችን ከውጭ የሚገቡ ማሽኖች እዚህ መስራት ነው። ስቲል ሀገር ውስጥ የሚሰሩ ማሽነሪዎች እነዚህ ማሽን ሳይነኩ አያልፉም ነው እንዳጠቃላይ። እንግዲህ በጣም ሰፊ ነው። እያንዳንዱ ማሽኖችን ራሱ እየተዘዋወረ ምን ይሰራል የሚለውንም ለተመልካች በተወሰነ መልኩ እያደረስን እንሄዳለን። ግን ለነሱም ሂንት እንዲሆን ስልጠናዎችን እንሰጣለን ብለኸኛል። ከዛ በተጨማሪ ደግሞ ማሽኖችንም እዚሁ ከስልጠናው ጋር እንደምትሰጡ የነገርከኝ ነበርና እስቲ ሰፋ እናድርገውና ስልጠናዎቹ እንዴት ነው የምትሰጡት? ሰዎች በቀጥታ መጥተው ማሽን ስለወሰዱ ብቻ ነው ስልጠናው የሚሰጠው ወይንስ ደግሞ ማሽንን ባይወስዱ ስልጠናውን የሚፈልጉ ሰዎች እናንተ ጋር መጥተው መውሰድ ይችላሉ? አቋንበት አንዱ አላማችን ሰዎች መጀመሪያ ስለሚገቡበት ቢዝነስ አውቀውና ተረድተው ስራ እንዲጀምሩ ነው። ለዛ ሲባል ደግሞ ስልጠናው ግዴታ ሲሆን እኛ ማሽን ያዘዘም ያላዘዘም ሰው ነገ ይሰለጥናል። ምንም ችግር የለውም። ለስልጠና ብሎ የመጣ ሰው እንደ ማንኛውም ተማሪ ተመዝግቦ ስኬጁል አለው፣ በዛ ስኬጁል መሰረት ይማላል። ስልጠናው 2 አይነት ፕሮግራም አለው፣ ቲዮሪና ተግባር አለው። ቲዮሪውም ተግባርም እኛው ጋር ሀና ነው ቢሮአችን የሚሰጠው። እዚህ ለፕራክቲስ ሊመጡ ይችላሉ። ምናልባት ስልጠናው ሰፊ ነው። ኮስሞቲክስ፣ ዲተርጀንት፣ ሶሻል ሚዲያ ላይ እነ ዌብሳይት፣ አንድሮይድ አፕሊኬሽን መስራት፣ አልሙኒየም፣ ኢፖክሲ ይጨምራል። የአልሙኒየምና ብረታ ብረት ስልጠናው ተግባር እዚህ ነው የሚሰጠው። ሌላ ክላሶች አሉ፣ ቲዮሪ ይማራሉ። አልሙኒየም፣ ብረታ ብረት፣ አውቶካድ ማለት የመሳሰሉት እዚህ ነው ተግባር የሚሰጣቸው። ሌሎች ግን ለምሳሌ ኢፖክሲ ወደ ጎፋ ነው የምንሰጠው። ሻማውን ሳሪ ሲገበያ ማዕከል ላይ 3ኛ ፎቅ ላይ ያለን ቢሮ እዛ ነው የምንሰጣቸው። ሌሎች ግን አጠቃላይ እነ ሳሙና፣ ኮስሞቲክስ፣ ዌብሳይት ዴቨሎፕመንት፣ አንድሮይድ ዴቨሎፕመንት፣ እጣን ጭምር በሆር የቤተክርስቲያን እጣን የሚባሉትን ሙሉ የምናሰለጥነው ሀና ማርያም ነው። ስኬጁል እንግዲህ በፕሮግራም ኮስሞቲክስ መቼ፣ ዲተርጀንት መቼ የሚለው ማለት ነው። አብዛኛው ኦንላይን ፕላትፎርም ነው ያላቸው፣ ግን ተግባር ነክ ኬሚካል ነክና ብረት ነክ ተግባር ነው የሚሰጡት። ስለዚህ ሁለቱም ያጠቃለለ ነው። መምህሮችም ብዙ አሉ ይሰጣቸዋል ማለት ነው። ፋይናሊ አንድ ሰው ሳሙና ሰርቶ ሲወጣ 2 አይነት ፈተናዎች አሉት። የመጀመሪያው ሳሙናውን በአካል እኛ ጋር ሰልጥኖ ከሄደ በኋላ በዛ መሰረት ተግባር ሰርቶ ይመጣል። ያ ተግባር የሰራው ሳምፕል በእኛ ፓራሚት ይለካል። የሳሙና ፓራሚቱን አሟልቶልኝ ፒኤች ምንድነው፣ አሲድ ነው፣ ቤዝ ነው፣ አረፍ አለ ወይ? የሳሙና ፓራሚት ወደ 17 ፓራሚቶች አሉ። ከነዛ የትኛው ጎሏል፣ ለሲኦሲ ብቁ ያደርገዋል የሚለውን መዝነን ከ50 እንይዛለን እና ፒዲኤፍ አለ የተማሪዎች የሚሰጣቸው ወደ 180 ገጽ የሚሆን ያ መጽሐፍ ያነቡና ኮርሱን ከተማሩ በኋላ ማለት ነው ከ50% የወረቀት ፈተና አላቸው። ሁለቱን ከመቶ ጨምቀን ውጤቱ ከ50 በላይ ከሆነ ሰርቲፊኬት ይሰጣቸዋል ማለት ነው። ከ50 በታች ከሆነ ግን አይሰጣቸው። ሰርቲፊኬቱ ምን አይነት ሰርቲፊኬት ነው? ሰርቲፊኬቱ እኛ ጋር ያሰለጥኑበት ሰርቲፊኬት ሲሆን ሲኦሲ ካስፈለጋቸው ደግሞ ወደ ሲኦሲ ማዕከል ይላካሉ።
ልክ እንደማንኛውም የሆነ ሰንበዲ አይቲ አካውንቲንግ ምናምን ተምሮ ቴምፖ ይዞ እንደሚወጣው ከኛ ጋር የሰርቲፊኬት መረጃ አላቸው። ያ ለሚጠቅማቸዋል። አንድ ተምረው ብቁ ሆነው ወጥተዋል። ሁለት ንግድ ፍቃድ ሲያወጡ ያያይዙታል። አሁን እየጠበቀ ነው ነገሮች። ንግድ ፍቃድ ከሌለው ሰርቲፋይ ካልሆነ አይሰራም ዲተርጀንት። ምክንያቱም ያ ሰውዬ ኮስሞ ሳሙና ሲያመርት የሰው እጅ ላይ የሚያር ሰውነት የሚጎዳ ስቲል ባለማወቅ ከዛ ልጅ የሚጠጣው ሁሉ ሊሆን ይችላል እና ያኔ እንዳይጎዳ ፐርፌክት ነው መውጣት አለበት። ስልጠና በጣም ሰፊ ነው፣ ግን ይሄን በዚህ መልክ ነው የምናሰለጥናቸው። ጥሩ። እስቲ ኬት እንጀምር፣ ኬት ታስጎበኘኛለህ? ማሽኖቹን እንግዲህ የራሱ ዲፓርትመንት ሄዳለሁ። ስለ ማሽኖቹ ኢንጂነራችን አለ፣ እሱ መጥቶ ከዚህ ጀምረን እናያለን። ካንተ ጋር ደግሞ ስለ ስልጠናው እንዲሁም ደግሞ ስለ ማሽኖቹ ዋጋ ምን እንደሚመስሉ ጠቅለል ያሉ መረጃዎችን ደግሞ ካንተ አንደበት እንስማቸው። መልካም። ስለ ዋጋ ስናወራ መጀመሪያ አሁንም እንደ ስቴፑ ከቢዝነስ ማማከር ነው የምንጀምረው። እሱ ላይ ምንም አይነት ክፍያ የለውም። ከተማከረ በኋላ ስልጠና ካስፈለገው ስልጠናዎቻችን ከሚኒመም 2000 ብር እስከ 50 ሺህ ብር እናስከፍለው። ሙሉ እኛ ጋር ያሉ ስልጠናዎች ፍቃዳችን ማጫጭ ስልጠና ስለሆነ እስከ 2 ወር ነው መቆየት የሚቻለው ስልጠናው ላይ። ዝቅተኛ ክፍያ ምንኛ በረኪና ነው። በጣም ዝቅተኛው እሱ 2000 ነው የምናስከፍለው። ከዛ በላይ ግን ሽቶ፣ አውቶካድ፣ አልሙኒየም፣ ብረታ ብረት ፓኬጅ እና ኢንዲቪዥዋል አላቸው። ፓኬጁ 20 ሺህ ብር፣ ኢንዲቪዥዋል 4200 እና ቢል በተለያየ ነው። እሱም ደግሞ እንደ ስልጠናው የ3 ቀን ስልጠና፣ የ2 ወር ስልጠና፣ የ45 ቀን ስልጠና፣ የ1 ስልጠና እያለ እና በክሬዲት አወር ነው የሚከፈለው እና ዋጋው አጠቃላይ ትሬኒንግ ማክሲመም 50 ሺህ ነው፣ ሚኒመሙ 2000 ብር ነው። ስልጠናው ግን እስከ 2 ወር ይፈጃል ማክሲመም። ከዛ ሲኦሲ ይፈተናሉ፣ ሰርቲፊኬት አላቸው ማለት ነው። ዋጋው ስለ ማሽነሪ ስንመጣ መጀመሪያ እንደልኩሽ ተማክሮ ሰው የቢዝነሱ ተማክሮ ደረቅ ሳሙና ላይ ቢወስን ከ450 ሺህ ብር 950 ሺህ እስከ 1.2 ሚሊዮን ብር ኮስት እናደርጋለን። ያ ኮስት የሚያደርገው ምንድነው? ማሽኑ ላይ የሱ መጀመሪያ ቆጣሪው ሲንግል ፌዝ፣ ስሪ ፌዝ ምን ከጠየቅን በኋላ አውቶማቲክ ከተር ይኖረዋል፣ ኮንቨርት ቤት ይኖረዋል ምናምን እያለ ሞልዶች በጨማመረ ቁጥር የምርቱ የሳሙናው ማሽኑ ፓራሜትሩ ባሳደገው ቁጥር ከፍያውን ከፍ እያለ ይሄዳል። ግን ለምሳሌ 8 ሞልድ ፈልጎና 4 ሞልድ ጨምሮ ያዘ ሰው እኩል አይከፍልም እና ዋጋው ስፔሲፊክ አይደረግም። ከ450 እስከ 950 እንደ ሁኔታው እስከ 1.2 ሊሆን ይችላል። በዚህ ውስጥ የመጥረጊያው፣ የአሻሮ መቁያ፣ የኪኔቶ መቁያዎች፣ ትላልቅ ማሽነሪዎችን ያካተተ ነው። ፈሳሽ ሳሙና ስንመጣ ማሽነሪ እኛ የምናዘው ከ300 ሊትር በላይ ነው። ሰዎች ባለማወቅ የ100 ሊትር ማሽነሪ 200 ሊትር ሊያዙ ይችላሉ። ያ መጀመሪያ ግን ቢዝነስ ቢማከሩ ኖሮ ፈሳሽ ሳሙና ሙቀት ሲኖረው ስለሚቀጥን አይመከርም በዋነኝነት። ግን ከ100 ሊትር በላይ 200 300 የተጀመረ ማሽነሪ ከ108 150 ሺህ ብር እያለ እንደየ የሚሰራበት ጥሬ ዕቃ ከፍ እያለ ይሄዳል ማለት ነው። ምናልባት ግን ብዙ ተመልካችም ሲጠይቀን የነበረው አንተም በተወሰነ መልኩ የጠቀስክልኝ የመጥረጊያ ማሽን እንዲሁም ደግሞ ማንኪያና ሹኪያ ጭልፋዎችን የሚያመርቱ ማሽኖችም አሉና እነሱን እስከምን ያህል ማግኘት ይችላሉ? መልካም። ልክ እንዳልኩሽ ነው። አሁን መጥረጊያው ካፓሲቲው በቀን ምን ያክል ያመርት የሚለውን 2000 3000 500 የሰውየው አቅም ስቲል ያለው ቦታ ስንካሬ ቦታ ላይ እንደሚቀመጡ ካወራን በኋላ ዋጋ የምናወጣው ከከስተመሩ ጥያቄ ሰጥተነው ሲመልስልን። ለምሳሌ ያለችው ቦታ 2 በ2 ከሆነች እዛች ቦታ የምትቀመጥ ማሽን ካፓሲቲው ያነሰ ይሆናል። ሁለተኛ ማቴሪያሉን የሚያቀርብለት ካለ መደርደሪያ የሚጨምርለት ከሆነ ዋጋው ከፍ እያለ ይሄዳል። ሙሉ አውቶማቲክ ሲሆን ማለት ነው። ከፊል አውቶማቲክ ከሆነ ዋጋው እየቀነሰ ይሄዳል። ስለዚህ መጥረጊያው አሁን ባለን ትሬን ከ350 ሺህ ጀምሮ እስከ 1.2 ሚሊዮን ይሄዳል። የማንኪያ ሹካዎቹ እንደዚሁ እንዳቅማቸው እነሱ ቤት ውስጥ የሚሰሩ ትናንሽ ማሽን የሚፈልጉ ናቸው። ጀስት በመቶ ቤቶች ያሉ ትናንሽ ስቲል የብር መቀርቀሪያዎች ሊሆኑ ይችላሉ። የሹካ ማንኪያ ማምረቻ ሞልዱኛ ጋር ስለሚሰራ ትልቁ ኮስት ሞልድ ማሽነሪው አይደለም። ደስ ብሎኛ ጋር ሞልዶች አሉ። ስቲል ሰው የሰልጥነው ሻምፖ ኮንዲሽነሮችን ሰልጥነው ሲሄዱ በራሳቸው ብራንድ ለማድረግ ሲቸገሩ ምን ያህል ሞልዱን ነው። እኛ ጋር ደግሞ የሁሉም ፕላስቲክ ሞልዶች ማምረት እንችላለን። ጥሩ እንግዲህ ጥሩ የሆነ ማብራሪያ ከጥሩ ጉብኝት ጋር ሰጥታችኛል አንተም ባልደረቦችህም እና ምናልባት እነዚህን እናንተ ጋር የሚገኙትን ማሽኖችን፣ ስልጠናዎችን እንዲሁም ደግሞ ሌሎች ተጨማሪ አገልግሎቶችን መውሰድ የሚፈልጉ ሰዎች እናንተን በምን አይነት አድራሻ ማግኘት ይችላሉ? ወይንም ደግሞ ስልክ ቁጥር አንድ ላይ አያይዘህ ብትጠቅስልኝ። መልካም። መጀመሪያ ኦንላይን ላይ ሆነው እኛ ለመከታተል ዌብሳይት አለን manhal.com ማግኘት ይችላሉ። የራሳችን አፕሊኬሽን አለ። ቴሌግራማችን ላይ ሙሉ እስከ ሰፖርቲንግ ማግኘት ይችላሉ። ፕላስ አድራሻችን ሀና ማርያም ነው። ገበያነሽ ህንፃ አንደኛ ፎቅ ላይ ነው። ስልክ 0989898806 ወይንም 0911 916814 ላይ መደወል ይችላሉ። ፕላስ እኛ በየትኛውም ሀገር ያሉ ሰዎች እንደነገርኩሽ የስራ ሀሳብ አይዲያ ያላቸው
በማሽን እጥረት የቆሙ እኛ ጋር ሊመጡ ይችላሉ። በቃ ምንም ጥያቄ የለው። ከኛ በላይ እውቀት ኑሯቸው ድሮይንግ ኑሯቸው ግን የማሽን ችግር አስሮ ያስቀመጣቸው በሰርቪስ መጠቀም ይችላሉ። ያኛ ጋር ሰርቪስ ሚስጥራቸው ተጠበቀ ነው። ኮፒራይት አይሰጥባቸው በራሳቸው ወይ ወደ ገበያ ማቅረብ ይችላሉ። ቻናችን ሰፊ ነው። ኬሚካል አቅርቦትም እኛው ጋር አለ። በጣም ጥሩ። እንግዲህ በመጨረሻ ውጭ ሀገር ለሚገኙ እህት ወንድሞቻችን እንዲሁም ደግሞ እዚሁ ሀገር ውስጥ ያሉ ምን ልስራ እያሉ የሚገኙ ወጣቶችን በእናንተ በኩል መጥተው እነዚህን የስራ አማራጮች እንዲጠቀሙ ወይንም ደግሞ የስራ አማራጮችን የቢዝነስ አማራጮችን ከምክር ጋር እንዲያገኙ በአንተ በኩል ማለት የምትፈልገው ነገር ካለ እድሉ ልስጥ። መልካም። እኔ የምለው ሁልጊዜም አማካሪያችሁን ወቁ። መከራችን ከተበላሸ ያ የምናማክረው ሰው የራሱን ቢዝነስ ብቻ የሚያስተዳድር ከሆነና ሲመክር ፎርስ ዳይሬክሽን የማያውቅ ከሆነ ውድቀት አለ። ሳያማክሩ ወደ ቢዝነስ ይገባሉ። ብዙ ጊዜ ወደቅን ፌለሪቲ ሳያማክሩ ይገቡና ከኢንትሮዳክሽን ወደ ስራ ይሄዳሉና መጀመሪያ አጥኑ፣ አማክሩ ነው። በቃ ብዙ እንዳሱ ሰው 5000 ያወጣል፣ 100,000 ያወጣል፣ ሚሊዮን ያወጣል። ለሱ ኢንቨስትመንት በቃ የብር ትንሽ ትልቅ የለውም እና ገንዘባችሁን ባለመክሰር በደንብ ዲፕ ገብታችሁ አጥኑ። ጥሩ። ስለሰጣችሁኝ ማብራሪያና ጊዜ እጅግ አድርጌ አመሰግናለሁ።